የተሟላ ስብዕና የተሰጣቸው ሁሉም ጎናቸው የተሟላ የተሳካ ለሰው ልጆች ሁሉ ሞዴል አላህ ያደረጋቸው ከሳቸው በኋላ ለሚመጣ ህዝብ ሁሉ መሪና ኢማም ያደረጋቸው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ፍጥረት ዓለሙ የታዘዛቸው ጨረቃን የከፈሉ ደመናን አላህ ሰብስቦ ዝናብ ያወረደላቸው ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም إذا أراد الله نشر فضيلة طويت أتاها لها لسان حسودي الله يتزقان يترسان وبسب إنا مقلت سيفلق يحاسيد ملاسي لكبتان ليبلغن هذا الدين ما بلغ الليل والنهار لنبر صحابوچن ونياتشون سيكسكسو سميتاتشون سيعدسو አይዟችሁ ይሄ ይጆት የተነሳው ጥሪ ለሊትና ቀን ከደረሰበት የምድር ጫፍ ይደርሳል። ስብዕናቸው ብዙ ነው። ታላቅነታቸው ተገልጦ አያልቅም። የሳቸውን ስም ለማጉደፍ እስልምናን ለማጉደፍ ከ60 ሺህ በላይ መጽሐፍ ተጽፏል ዓለም ላይ። አሁን በየሚዲያው የምናየው ነገር አዲስ አይደለም። ከነዛ መጽሐፍ ተተርጉሞ የሚቀርብ ነው። ያ ሁሉ ጋጋታ ግን እስልምና ላይ መጨመርን ማበብን የነብዩ ስብዕና ከፍ ማለትን እንጂ መጨመር አልቻለም። የሳቸውን ክብር ለማጉደፍ መሞከር ማለት ፀሐይን በፍታ ለማጥፋት ከመሞከር በላይ ነው። የሆነ ነገር ስንሰማ መዝነን መንቀሳቀስ ከኛ ይተበቃል። ሳናቀው አጀንዳቸው እንዳናራግብ ብዙ ተራ ሐሳቦች ባውጋጅ ጩኸት ገነው አልፈዋል። ኢትዮጵያ ሀገራችን በበርካታ ችግሮች ውስጥ አልፋለች። የብሔር ጦርነቱ፣ የፖለቲካ ፍጅቱ፣ ጦርነቱ የወለደው የኢኮኖሚ ችግር ስንክሳር ብዙ ችግር ውስጥ አለ። ይሄን ችግር ለማባባስ ወደ ሃይማኖት ወደ ማይፈታ ግጭት ለመፍጠር የሚሰራ ሰው እንዳለ መቃብ ለማየት ያስፈልጋል። አሁንም በነብዩ ስም ግጥሞችን እንገጥማለን፣ ነሽዳዎችን እንነሽዳለን። ስለሳቸው ሙሐደራዎች ይደረጋሉ። በሳቸው ስብዕና ዙሪያ ፓምፕሌቶች ይበተናሉ። በሳቸው ዙሪያ ኮንፈረንሶች ይደረጋሉ። ነብዩን ዐለይሂ ሰላቱ ወሰላም ረስታችኋል እያለን ነው አላህ። ሰለዋት ምን ያህል የምናወርደው በነብዩ ላይ 100 የሚያወርዳል በየቀኑ ረስተናል። ይሄ ክስተት የበለጠ ነብዩን እንድናቅ ሲራቸውን እንድናዳምጥ ተክለቁመናቸው እንድናቅ ሌላ ጊዜ ኹጥባ ነሳዋለሁ እንዴት የቁንጅና አክሊል እንደነበሩ ስብዕናቸው ጀግንነታቸው የጦር መሪ ጀነራል የመስጂድ ኸጢብ የህዝብ ዳኛ ሽማግሌ የጅብሪል ጓደኛ ነብዩ ዐለይሂ ሰላቱ ወሰላም የተሟላ ስብዕና አላህ ይሰጣቸው።